ሰላም ጤና ይስጥልኝ የተወደዳችሁ የመድህን ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ይስፈንላችሁ። ይህ ታሪክና አገልግሎት ፕሮግራማችን ነው። በዛሬ ታሪክና አገልግሎት ፕሮግራማችን ስቱዲዮ የጋበዝናት ዘማሪት ልዕልት ዋቢጌታ ከሷ ጋር አጭር ቆይታ ይኖረናል። እሷም ታሪክና አገልግሎቷን ልታካፍለን ስቱዲዮአችን ተገኝታለች። ዘማሪት ልዕልት ጥሪያችንን አክብረሽ እዚህ ስቱዲዮ ድረስ ስለተገኘሽ ከልብ ነው ማመሰግነው። እኔም አመሰግናለሁ አክብራችሁ ስለጠራችሁ። እንግዲህ ከዛ ድረስ መምጣት ከባድ ነውና በእኔና በአድማጭ ተመልካች ስም ነው ማመስገን የሚፈልገው። እስኪ አሁን ወዳለሽበት ሁኔታ ከመሄዳችን በፊት ያው መጋበዜ ካልቀረ ጥያቄ መጠየቅ እችላለሁ? ይቻላል። ዘማሪት ልዕልት ማናት? የት ሀገር ፍሬ ናት? እስኪ አሁን ወዳለሽበት ከመሄዳችን በፊት መጀመሪያ ከህይወት ትነሺ ዘማሪት ልዕልት የት ሀገር ፍሬ ናት የሚለውን እስኪ። እኔ ወልቂጤ ዞን በሚቄ ወረዳ ባብረር ቀበሌ ቁነት ቅዱስ ገብርኤል አካባቢ በሚባል ቦታ ነው የተወለድኩት። ኦኬ፣ ወልቂጤ ዞን። ኦኬ። እና እስከ 8 ዓመት እዛ አድጌ ነው ወደዚህ ወደ አዲስ አበባ የመጣው። ኦኬ፣ እስከ 8 ዓመትሽ እዛ ወልቂጤ ማነው ገብርኤል የሚባል አካባቢ እዛ አደግሽ። ከዛ ግን ወልቂጤ ከተማ ውስጥ አይደለም ከወልቂጤ ያልፋል አይደል? ያልፋል። ኦኬ፣ እዛ ደብር ነው ሰንበት ትምህርት ቤት ምናምን መማር ጀመርሽው? አይ የጀመርኩት እንኳን አሁን ባለውበት አካባቢ 44 ማዞሪያ የሚባለው ደቂቀ ብርሃን ሰንበት ትምህርት ቤት ውስጥ ነው አሁን የምትማሪው እዛ ነው? እሺ፣ እስኪ አሁን ወደ 44 ከመሄዳችን በፊት እዛ ሰንበት ትምህርት ቤት ምንም አይነት ሰንበት ትምህርት ቤት አልተማርሽም? እስከ 8 ዓመትሽ ነው እዛ የኖርሽው? ይሄ ሃይ ስኩል ወይም ይሄ መንግስት ትምህርት ምናምን የሚባለው እዛ ተምረሻል? ጀምሬ ነበረ፣ ግን በአንዳንድ ነገር ምክንያት ማለት በቤተሰብ በማዘር በፋዘር ምክንያት እነሱ ወደዚህ ስለመጡ በአንዳንድ ነገሮች ምክንያት ዝም ብሎ ገባ ወጣ ነው እንጂ ትክክለኛ ትምህርት ምናምን የጀመርኩት ሜቢ ከቤተሰብ ጋር ሆነሽ ሙሉ ትምህርት የሚባለው ነገር እዛ ሀገር ላይ ወልቂጤ ላይ አልተማርሽም ማለት ነው። ቤተሰቦችሽ በሰላም ነው ወደ አዲስ አበባ መጥተው እዚህ መኖር የጀመሩት? አዎ በሰላም ነው። ማዘር ትንሽ በተፈጠረ የህመም ምክንያት ነው ወደዚህ የመጡት። በዛው ነው ማለት እንሄዳለን ብለው ነበር ያሰቡት። በማይታወቅ ምክንያት እዚህ ቀርተው ነውና እኔ ከአያቴ ጋር ነበረ ስኖር የነበረው። ከሆነ ጊዜ በኋላ እኔ እዚህ ታመም የመጣው እኔም በዚሁ ቀረሁኝ ማለት ነው። ኦኬ፣ አንቺን እዛ አስቀምጠው ነበር እነሱ ወደዚህ ወደ አዲስ አበባ የመጡት? ከዛም በኋላ እነሱ እዚሁ ቀሩ፣ አንቺም እስከ 8 ዓመትሽ እዛ ቆይሽና ከዛም በኋላ እዚህ ቤተሰብ ጋር መጥተሽ ነው 9 ዓመቴ ላይ እዚህ አዲስ አበባ ገባሁኝ ማለት ነው። ከዛም በኋላ ነው የመንግስት ትምህርት ወይም ይሄ ዓለማዊ ትምህርት የሚባለው እዚህ አዲስ አበባ የተማርሽው? አዎ፣ ቆጣሪ አንደኛ ደረጃ ትምህርት ቤት ሀና ማርያም ማለት ወደ ጋርመንት መስመር ነው ወይስ እዚህ ኮተቤ? ጋርመንት አካባቢ ያለው እዛ ይሄ ኤሌመንተሪ ወይም የመጀመሪያ ደረጃ ትምህርት ቤት ይባላል። የመጀመሪያ ደረጃ ትምህርት ቤት እስከ 2 እዛ ተምሬ ነው ልክ 3ኛ ክፍል ስደርስ ወደ 44 ሽፍታ አደረኩ። 44 ኦኬ፣ ወደ ሰንዳፋ መስመር። ሰንዳፋ አካባቢ አስቤበት ምናምን አይደለም ሰንበት ትምህርት ቤት የጀመርኩት። እዛ 44 ጀመሪ ማለት ነው? ማለት እዛ ሄጄ ልክ 3ኛ ክፍል እንደጀመርኩኝ ምናምን በቃ ያው አዲስ ሰፈር ስትገባ ጓደኛ ምናምን የሚያዝ ነገር ይኖር የለ። እነዛ ጓደኞቼ ላመሰግናቸው ፈልጋለሁ በዚሁ አጋጣሚ። በእነሱ የተነሳ ነው ሰንበት ትምህርት ቤት የጀመርኩት እንጂ በፊት እዛ ሀገር ሆነሽ ሰንበት ትምህርት ቤት ምናምን ጥቅሙንም ጉዳቱንም ማታውቂም፣ ልጅ ተምረሽ ማታውቂም ማለት ፍላጎቱም አልነበረኝም ብዙ ወደ ቤተክርስቲያን ለመሄድ። ማለት አለ አይደል ለስጋችን የምንሰጠው ፍላጎት ነበር ለኔ የሚበልጥብኝ ማለት ነው። ወደ ስጋ ታዳይ ነበር። እንደዛ ነበር ህይወት። ያው እኛ በፊት ሰንበት ትምህርት ቤት በምንማር ጊዜ ሰንበት ትምህርት ቤት ይጠቅመናል አይጠቅመንም እግዚአብሔር ነው የሚያውቀው። ከቤተሰብ ስራ እንዳንታዘዝ ምናምን ይሄድ ነበር። ይሄ አጋጣሚ ነበር አንቺ ጋር? አሁን ባለው ስራ እንዳንታዘዝ ሳይሆን በነገራችን ላይ ቤት ውስጥ ብቸኛ ልጅ ነኝና ያናክል ጫና የሚበዛብኝ አይነት አይደለም። እኔ ሄድኩት በቃ ዋነኛ ምክንያት አስቤበት ወደ እግዚአብሔር ለመቅረብ ምናምን ብዬ ሳይሆን ከጓደኞቼ ላለመለየት በቃ ማለት እነሱ እዛ ሲሄዱ እኔ ለምን በድብርት ቤት ውላለሁ በሚል ምክንያት ነበር ወደዛ ሄድኩ። ከዛ የሰንበት ትምህርት ቤቱ ፍቅር ያዘሽና ክርስቶስ ፍቅር ያዘሽ እዛው መማር ጀመርሽ ማለት ነው? አዎ፣ የሚገርምህ ነገር እኔ ከገባሁኝ ከ3 ወር ከ4 ወር በኋላ የገቡት ማለት ይዘውኝ የገቡት ጓደኞቼ አቋርጠዋል ሙሉ ከሙሉ 3ቱም ጓደኞቼ። እኔ እዛው ማለት እዛው ቀረውኝ በቃ ማለት በደንብ በባህሪ ከሰው ጋር ቀራረባለሁኝና እዛው ሰንበት ትምህርት ቤት ካሉት ኃላፊዎች ጋር የሆነ ማለት ይሆናል አይደለ ቶሎ ሰው የሚግባባኝ ነው። አዎ በደንብ ተቀራረብኩኝና ምናምን ነገር እያበረታቱኝ አሪፍ ምናምን እያሉኝ እዛው ቀረሁኝ። ጓደኞቼ እንግዲህ እስካሁን አልተመለሱም። እስካሁን አንቺ ግን እዛ ሰንበት ትምህርት ቤት የ44 ያልሽኝ ምን ቤተክርስቲያን ነው? ቅድስት ስላሴ መንበር። ቅድስት ስላሴ እዛ ነው የምትማሩት? ኦኬ። እስኪ አሁን መጀመሪያ ጊዜ አሁን ወደ አገልግሎቱ ነው ያለሽው ወይንም አሁን ይሄ መዝሙር ስናወጣ ወይንም ዘማሪ ስንባል ዝም ብለን የሆነ ከሆነ ቦታ ላይ አይደለም ሰንበት ትምህርት ቤት ተምረን ምናምን ነገር ነውና አንቺ ለመጀመሪያ ጊዜ ወደ መድረክ ላይ ቀረብሽበት ቀን ይኖራል ወይንም ማይክ ይዘሽ የዘመርሽበት ቀን ደብሩንና የዘመርሽው ዝማሬ ታስታውሻለሽ?
አዎ ደብሩ አሁን እያገለገልኩበት ያለው ሰንበት ትምህርት ቤት ነው። መንበረ ብርሃን ቅድስት ሥላሴ ቤተክርስቲያን ነውና መዘንጋት ባለበት የሚለው መዝሙር ነው ለመጀመሪያ ጊዜ ማይኬሽ የዘመርኩት መዝሙር። ኦኬ ይሄ በዚህ አጋጣሚ ሆኖ ብዙ አጋጣሚዎች ይፈጠራሉ ማለት ነው። መጀመሪያ ጊዜ መድረክ ላይ ቆሜ ስዘምር ያጋጠመኝ ገጣሚ ያለ አንድም በባለፈ ኢንተርቪው ያደረኩት ልጅ አለ እንደዚህ በስመ አብ ምስል ምናምን የራሴ ድምጽ በመንታር ስሰማው ድንግጥ አልኳለ ምናምንና የኔ አጋጣሚ ደግሞ መጀመሪያ ጊዜ ሄጄ ስዘምር እዚሁ አዲስ አበባ ውስጥ ነው መጀመሪያ ጊዜ አገልግሎቱን ያገኘሁት መድረኩንና እዛ ሄጄ ስዘምር እንትን ነው ድንጋጤ ላብ አላረ ለምን ህዝቡ ፊት ለፊት ሳየው ያንቺ አጋጣሚ ምን ነበር በዛን ሰዓት? መጀመሪያ አካባቢ ይሄንን መዝሙር ከመዘመሬ በፊት ከህዝቡ ጋር እንድግባባ ያደረገኝ የኪነ ጥበብ ስራ ነበርና እዛ ነበር መሰሪው የኪነ ጥበቡ ስራ ድራማ እንሰራለን ድራማቲክ ከዛ በፊት መንፈሳዊ ነክ የሆነ ነገር ማለት ነው። ስለ እናት ቤተክርስቲያን ምናምን ማለት ትልልቅ የሚባሉ ገጸ ባህሪያቶችን እንጂ በጣም ብዙ ጊዜ ተጫውቻለሁ እና ያ ከህዝቡ ጋር ስላግባባኝ መዝሙሩ እንደውም ማለት ሰው የሚፈራው ከመዝሙሩ ይልቅ ድራማውን አይደለ ማለት እኔ ያናክል ፍራቻ አልነበረኝም። ለድራማውን በጣም በቃ አክቲቭ የሆኑ ልጆች ነበሩ አብረውኝ የሚሰሩት በደንብ ተግባባን ከህዝቡም ጋር ፊታችን ስለተላመደ መዝሙር ስንዘምር የዛን ታይም በጣም በቃ ይሆናል አይደለ በሙሉ ፓወር ነበር እንትን ምንለው አንቺ ሜቢ መጀመሪያ ህዝቡን ለምደሽዋል ያን ጊዜ እናንተ አካባቢ ደግሞ እዛው ትንሽ ደብር ከሆነ አብዛኛው ጊዜ ተመሳሳይ ሰው ስለሚመጣ እናንተ ፊታችሁን ስለለመደው ፍርሃቱ ብዙ እንትን ላይ ይችላል ማለት ነው። አዎ በጣም አሁን የምትኖሪው ከቤተሰብ ጋር ነው? ከቤተሰብ ጋር ነው የምኖረው። አሁን ይሄ ሀገር ላይ ሄጄ ነበር እና ይሄ ገጠመች ካለሽ ብዬ ነው ምናልባት ይሄ አሁን ከቤተሰብ ጋር ስናድግ የተለያየ ነገር እኔም አድጌያለሁ ከቤተሰብ ጋር ሳድግ የሆነ ሰው ቤት ወይ ብዙ ጊዜ ገጠር ውስጥ ስንኖር የቤተሰብ መመቻቸት ሁኔታ አይኖርም እና እኔም ሰው ቤት አድጌያለሁና ምናልባት ያንቺ እንደዚህ አይነት ነገር ካለ ብዬ ነው የሆነ ሀገር ሄጄ አንድ ልጅ ስጠይቅ አባ እነዚህ ከብቶች እናንተ ናቸው ብዙ ከብት እኮ ነው የምታገደው ብቻ ነው ምናምን አልኩትኝና አይ የኛ አይደለም የሌላ ሰው ነው አለኝ። እንዴት እናንተን ከብቶች ለምን አትጠብቅም የሌላ ሰው ከብት ከምትጠብቅ ምናምን ነገር ስለው አይ አባቴ የዚህ የከብቶች ባለቤቱ የሰውየው ገንዘብ ዕዳ ስላለበት ይሄንን በአመት ነው የሚከፈለኝና በአመት የሚከፈለኝን የአባቴን ዕዳ ለመክፈል ብዬ ነው አለ ማለት ያጋጣሚ አንቺ ጋር ብዬ አይደለም ግን ከቤተሰብ ደረጃ አሁን እዛ ክፍለ ሀገር ስትኖሪ ያው እናትና አባትን የመሰለ ነገር የለም እንደዚህ አጋጣሚ ነበር እናንተ ጋር? እኔ ጋር ብዙም ይሄን አክል የተጋነነ አጋጣሚ የለም ማለት ነው እንዲም ብዬ ማስታውሰው ማለት በልጅነቴ ስለነበር እዛ የነበርኩትን የእናቴ እናት ጋር አያቴ ጋር ነበር የነበርኩትና በደንብ ነው በእንክብካቤ ያደኩት ማለት ይቻላል። እዛ ማለት በቃ ይሆናል አይደለ እንደ ብቸኛ ልጅ ስለምታየኝ በደንብ በእንክብካቤ አድጌ ነው ወደዚህ። ለቤቱ አንድ ልጅ ነሽ? ለቤቱ አንድ ልጅ። ስለዚህ እኛ ጋር ስለበዛ ነው እንግዲህ አሪፍ ነው እና እስኪ ወደ አገልግሎት ስንመለስ መቼም ወደ እግዚአብሔር ቤት ስትቀርብ ብዙ ፈተና ይገጥማል በተለይ በቃ እንደዚህ አገልጋይ ለመሆን ወደ መድረክ ለመቅረብ ብዙ ነገሮች ይገጥማሉ ሜቢ መድረክ ያለ ማግኘት እድል ሁላ ብዙ አጋጣሚዎች አሉ እኛም እዚህ እስከምንደርስ የተለያዩ ነገሮች አሉ አንቺ ሜቢ አሁን ወደ መድረክ ውስጥ ጥልቅ ብለሽ ገብተሻል ወደ አገልግሎት አሁን በየደብሩ እየዞሩ በየሀገሩ እየዞሩ አገልግሎት ላይ ነሽ ያለሽው? እንደሱ አይነት አገልግሎት ላይ ሳይሆን አንዳንዴ ዘማሪያን መዝሙር ሲያስመርቁ ምናምን ነገር እየተጋበዝኩ እጂ አገዛቸዋለሁ እንጂ ይሄን አክሎት ያለ ሳይሆን አሁን ላይ ማገለግለው እዚህ ደቂቀ ብርሃን ብቻ አይደለም ክፍለ ሀገር ያለው ማለት እዛ ማዘርና ፋዘር ሀገራቸው ማለት ነው እዛ ወደ ወልቂጤ ያልሽ ማለት ነው ወደዛ እንትን ማገለግልበት ሰንበት ትምህርት ቤት አለ እዚህ ልደታ ነው የምንካፈለው ፕሮግራሙንና እዛ አንዳንዴ ማለት ዘንድሮም ለቅዱስ ገብርኤል የምንሄዳለን ለታህሳስ ቅዱስ ገብርኤል ለመጋቢት አብሬ የምንሄዳለን እዛ አገለግላለሁ ማለት እንደ አንድ ሰንበት ተማሪ እና ባሁኑ ደግሞ እንደ ዘማሪ ተጋብዤ ዘምሬያለሁ በስትክክል አሁን ቀስ በቀስ ገና መጀመሪያችን ስለሆነ ያናክል እንትን አላለም ወጣ ያልኩኝ ያናክል አሁን በቅርብ ስለሆነ የጀመርኩት አገልግሎቱን ለዚህ የመዝሙሩ ይሄን አክል ወጣ ብዬ እየሰራሁኝ አይደለም ግን ከብዙ ዘማሪያን ጋር ኮንታክት ምናምን ነገር አድርጌ ወጣለሁ አንዳንዴ ዘማሪያን መዝሙር ሲያስመርቁ ነገር ቅርብ ቦታ አገልግሎት ሲኖር አንዳንዴ ሄዳለሁ እንጂ በዚህ ያክል ደረጃ እንትን አይደለም ኦኬ መዝሙር ሰርተሻል መሰለኝ ካሁን በፊት አንድ መዝሙር ሰርቻለሁ አንድ መዝሙር ሲንግል ቪዲዮ ነው ኦዲዮ ኦዲዮ ነው የሰራው ኦዲዮ ነው
ተለቋል። ቪው እንዴት ነበር እሱ ማለት የህዝቡ አቀባበል ካንቺ ጋር? አሁን በነገራችን ላይ ከኦዲዮ ይልቅ ቪዲዮ ነው ብዛት ሰው ትኩረት የሚያደርገው፣ ግን ምናልባት ያንቺ ቆየት ያለ ከሆነ ቆየት ያሉ ኦዲዮ መዝሙሮችን ቆየት ያሉ በጣም ይታያሉና አንቺ ጊዜ እንዴት ነበር? የኔ ጊዜ ያው በድንገት ነው ማለት መዝሙሩ ቶሎ እንደተላከ ትንሽ ስቱዲዮም ላይ ትንሽ የተፈጠረ ችግር ነበረ መዝሙሩ ላይ በችኮላ ነው የለቀቅነው ማለት ፕሮሞሽን አልተሰራለትም ብዙም አልተዋወቀም ነበርና ብዙም እይታ አላገኘም ማለት በጣም ተቻለም ነበር ስቱዲዮ የተፈጠረውን ችግር ይቻል ነበረ ግን ያው ብዙም ነው አንቺም ለመልቀቅ ቸኮለሽ ወይ ስቱዲዮ አልመች ብሏቸው ስቱዲዮ የተመቸ አይመስለኝም ቢዚ ነው በጣም በብዛት ሰውየውና ብዙም ምቾት አላገኘም ያው ማለት ብዙም ፍላጎት አልነበረውም ማለት ኦኬ አሁን አንቺን ዋናው ኢንተርቪው ላደርግሽ የፈለኩትኝ አሁን አዳዲስ መዝሙር የሰራሻቸው አሉ አሁን ሜቢ የተዘጋጀሽበት ያለው ለሰሪ ያሰብሽው አልበም መዝሙር እንዳለ ሰምቻለሁ አሁን የሰራሽው አዲሱ መዝሙር አልተለቀቀም ገና አልተለቀቀም ቪዲዮ ሊሰራለት ታስቦ ገና ሊሰራለት ሐሳብ ላይ ነው አልበሙን ለመስራት አሁን ሬዲ ያለሽው አው ከአንዲት ጓደኛዬ ጋር ነው የምንሰራው ለሁለት አንድ ኮኔክሽን አልበም ነው ለመስራት ያሰብነው ያው የሚለቀቅበትን ጊዜ አልወሰንም ያው እንቅስቃሴው ተጀምሯል ኦኬ እንጂ ገና ስቱዲዮ ምናምን አልገባንም አልጀመርንም ግን ይሄ ገጠም ዜማ ምናምን የሚባለው ነገር ጨርሳችሁ ከስቱዲዮ ጋር ቀጠሮ ምናምን ገና ናችሁ ወይስ አልተያዘም ግማሽ እሷ ጋር ያለው ግማሽ አልቋል እኔም ጋር ያለው ግማሽ አልቋል ግማሽ ይቀረናል እንዴት ወደካው በእኛ ጊዜ ሜቢ መገምገም የሚባል ነገር አለ ስታጠኝም ሰው የሚሰጥሽ ዜማና አንቺ ስታሽው ዜማ ሁላ ትንሽ የተወሰነ ልዩነት ይኖራል ድካሙ እንዴት ነው ትንሽ የሚከብድ ነገር አለው እኛ አሁን እዚህ ስራ ላይ በጣም ችግር የሆነ ነገር ያለ መመቻቸት ጉዳይ ነው በቃ ያው እሷም ሰራተኛ ነች እኔም ተማሪ ነኝ እሷ በመመቻት ቀን አይመችኝም እኔ በመመቸኝ ቀን እሷ አይመቻትም እንገጫለን በጣም ከዜማ መመሳሰል ሳላገጠማችሁ ከሷ ጋር ብዙም ያጋጠመን የለም እስካሁን እንግዲህ ማለት ከኔም እሷም ጋር ካለውም ብዙም የተጋጨ ነገር የለም እስካሁን ባለው ማለት ነው ከዚህ በኋላ ባሉት እንጂ ስለዚህ አሁን አልበሙን ሰርታችሁ ከጨርሳችሁ በኋላ ቀጣይ መልቀቅ ስራ ነው የምትሰሩት ወይስ የማስመረቅ ምናምን ነገር አለ ለማስመረቅ ነው ያሰብነው እኛ እንዳለቀ መዝሙሩ የሆነ ቀን ወስነን ለማስመረቅ ማሰባችን አሁን የሰራሽው አዲሱ መዝሙርሽ ቪዲዮ ከተለቀቀ በኋላ ትለቂበት ሚዲያ የታወቀ ነገር አለ ወይስ ገና ንግግር ላይ ነኝ እንጂ አልወሰንኩኝም እንትን አለ እንጂ አሁን ማለት በሚዲያ ላይ ሲለቀቅ ፕሮሞት ምናምን ስለሚያስፈልገው ሜቢ እኔም እዚህ ላይ የሚከተሉኝና አድማጮች ላንቺ ላግዝሽ ብዬ ነው አመሰግናለሁ በጣም ስለዚህ ገና አልታወቀም አሁን ላይ ነው ያለሽው እስኪ አሁን ያለሽበት ደረጃ አገልግሎት ትምህርት ላይ ነኝ አሁን ላይ ያለሁት በመሃል በአንዳንድ ምክንያቶች ማለት በቤተሰብም በራሴም ጉዳይ አቋርጬ የነበረ ትምህርቱንና ኦኬ አብረውኝ የነበሩ ልጆች አልፈውኛል አሁን ላይ አቋርጬ የነበረ 2 አመት ምናምን ነገር አሁን 9ኛ ክፍል አላማዊ ትምህርት በዛ ላይ ደግሞ መንፈሳዊ ትምህርት አለ እሱ እንዳለ ሆኖ አሁን እዚህ 44 ነው የምትማሪው እዛው 44 ነው የምማረው ኦኬ እዛ የተማርሽ ከቤተሰብ ጋር እየኖርሽ ምናምን እንደዛ ነው እያደረግካለሁ ከዛ በትርፍ ጊዜሽ ደግሞ ሰንበት ትምህርት ቤት ትማሪያለሽ እስኪ አሁን ወደ መጨረሻው ፕሮግራማችን ደርሰናልና አዲስ ከሰራሻት መዝሙር የመጀመሪያው ስለኝ ብቻ ወንም ካለፈው አዲስ የሰራሽው የመጀመሪያ የተለቀቀው የምትል መዝሙር ምን የሚል ነበር እሱ አልዘነጋሽ ማን ዩቲዩብ ላይ የተለቀቀው ዘማሪት መቅደስ መኮንን ላይ ዮዳሄ ላይ ማለት ነው ኦኬ እስኪ አልዘነጋሽ እሺ አልዘነጋሽ አልሳሽ ምንቤቴ መሸሸጊያ ዋስትናነሽ ለህይወቴ ሳልጠራሽ ወያነድርም እምነቴ አንቺ አላፍርም ሳልጠራሽ ወያነድርም ድንግል አንቺ አላፍርም መርሻነሽ ያዘኒ ደራሽ ነሽ የክፉ ቀኔ ሲከፋኝ ሲጨንቀኝ መጽናኛ የሆንሽኝ
ጠርቼሽ አላፍርም እርዳታሽ ከኔ አይርቅም ሚስጥረኛዬ ውለታሽ አልረሳም ያለ የምር ቃላት ያሰማልን። ዝማሬ መላእክትን ከዚህ በላይ እንግዲህ ጸጋ የምታገለግልበትን ጸጋ እግዚአብሔር አምላክ ይጨምርልሽ። አሜን። አንድ ጥያቄ ላስቸግርሽ። አሁን አዲስ ከሰራሽው ስንኙን አይደለም ከላይ አዝማቹን ብቻ እስኪ እንስማ። እሺ ከሞት መዳፍ አምልጬ ይኸው ዘምራለሁ ያልክልኝ ጌታ ምንም ከፍለሃለሁ ከሞት መዳፍ አምልጬ ይኸው ዘምራለሁ ያልክልኝ ጌታ ምንም ከፍለሃለሁ። እግዚአብሔር ያክብርልኝ። አሜን። ብዙ አጋጣሚ እስኪ ማመስገን የምትፈልጋቸው አካል ካሉ ይሄ መድረኩን ክፍት አድርጌልሻለሁ። አመስግኝና ፕሮግራማችንን እንጨርሳለን ማለት ነው። እሺ ማመስገን የምፈልገው አካል በመጀመሪያ የፈጠረኝን አምላኬን በጣም ላመሰግን እፈልጋለሁ። በሁለተኛ ደረጃነት ደግሞ እንደነገርኩ ቤት ውስጥ ብቸኛ ልጅ ነኝ በጣምና የሆነ አለ ሲከፋ ምናምን ልታወራ የምትፈልገው አይነት ሰው አለ አይደል? እኔ በዛ ደረጃ ምናምን ብዬ የማስበው ሰው በእርግጥ በዙሪያዬ በጣም ብዙ ሰዎች አሉ። ግን በቃ እንደ እናትም እንደ ልጅም እንደ እህትም እንደ ወንድምም እንደ አባትም ሆና የምትሰማኝ ድንግል ማርያም ማመስገን እፈልጋለሁ። ሲቀጥል እናትና አባቴን ለሚሰጡኝ ማበረታቻ በጣም ላመሰግናቸው እፈልጋለሁ። እኔ እንደዚህ እንድታነጽ ያደረገኝ ደቂቀ ብርሃን ሰንበት ትምህርት ቤት ነው። ከሁሉም በላይ ምስጋናውን ልሰጠው እፈልጋለሁ በጣም ማለት ነው። እና ደቂቀ ብርሃን ሰንበት ትምህርት ቤት ውስጥ ደግሞ ፍሬ ህይወት የምትባል መዝሙር አስጠኛችን አለችና ማለት በቃ በህይወቴ ውስጥ በጣም ትልቅ የምላቸውን ለውጦች እንዳገኝ ረድታኛለች። በቃ እንደ እናት ሆና መክራኛለች፣ እንደ እህት ሆና ተቆጥታናለች። በጣም ነው የምወዳት፣ በጣም ነው የማከብራት። እሷን ላመሰግናት እፈልጋለሁ። ያው ሁሉንም ስም ጠርቼ ስለማልችለው ሁላችሁም ራሳችሁ ስለምታውቁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ቤተሰቦቻችን ከዘማሪት ልዕልት ጋር የነበረን ቆይታ ይሄን ይመስላል። ዘማሪት ልዕልት ያካፈለችን ታሪኳ የሚገርም ነው። አሁን ያለችበት ደረጃም በአገልግሎትና በትምህርት ደረጃ ትገኛለች። አሁን ቀጣይ የምሰራውን የዝማሬ አልበም እኛም ሄደን እናስመርቃለን ብለን ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።